ሰላም እንዴት ናችሁ? ውድ የኢዮብ ቲቪ ተከታታዮቻችን እንደምን ሰነበታችሁልኝ? እንደምን ቆያችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። አዎ ከዚህ በፊት እንደተለቀቀው እንዳያችሁት በጣም ብዙ ችግሮች ተፈጠዋል። እንደምታውቁት ተመልካቾቻችን በጣም ብዙዎቻችሁም ደግሞ ኮሜንት ላይ በስልክ በውስጥም እያወራችሁኝ ስለነበረ ለዛም ነው ዛሬ መጥቶላችሁ ተመልካቾች። እውነት ለመናገር ዩቲዩብ መስራት እንደዚህ ደብሮኝ አያውቅም። ያው እግዚአብሔር ነው የምላችሁ ዩቲዩብ እንደ መስራት በቃ እንደዛ ደብሮኝ አያውቅም። የሆነ ቪዲዮ እንደዚህ አስቀምጦ ለመቅረጽ ራሱ በጣም በቃ ምክንያቱም ብቻዬን ነው የምሰራው ነገር የተለየ ነገር የለም እና የምቀርጸውም ነገር የተለየ ነገር የለም። ምን ልስራ ብዬ ሳስብ ምንም ነገር የለም። ብቻዬን የምሰራው ነገር የለም። ተመልካች ድሮ እንደምታውቁት ከወንድሞቼ ጋር ምናምን እሰራለሁ። ከዛ ውጪም እንደዚህ የድሮ ጓደኞቼ ሰፈር ጓደኞቼ ምናምን ከነሱ ጋር እሰራለሁ። ብዙ ነገሮች ነበሩ። አሁን ግን ወደ የራሴ ስራ አለኝ። እሱ ቢዚ ያደርገኛል። ብዙ ነገሮች አሉና ቢዚ ላይ ገብቼ የምሰራው ነገር የለም። እንኳን እኔ ከእሷ ጋር ሆኜ ራሱ ብዙ የተለየ ነገሮች አንሰራም እንደምታውቁትና አሁን ደግሞ ምን ልስራ? ዩቲዩብ ደግሞ ከጠፋችሁ ነው። ብዙ ጊዜ አሁን ወር ምናምን ካለቀቃችሁ እይታው በሙሉ ይቀንሳል። ለሰዎች ኮማንድ የሚያደርገውን ነገር ይቀንሰዋል። እና ተመልካቾቻችን አይደል ነው እንደዛ ደብሮኝ አያውቅም። የምር ነው የምላችሁ። ያም ደግሞ ምክንያት ታውቃላችሁ፣ ከጎኔ ይረዱ የለችም። ስለዚህ ዛሬ እንድትማጸኑልኝ ነው የመጣሁት። እንድትማጸኑልኝ ኮሜንት ላይ ባለፈው በደንብ ብዙ ኮሜንቶች አድርጋችኋል። ዛሬም ደግሞ ብዙ ኮሜንት እንድታደርጉ ስለፈለኩ ተመልካቾቻችን። ካለበዛ መምጣት አልችልም ከዩቲዩብ ላይ። በቃ ዩቲዩብ የመጨረሻችን ቪዲዮ ነው የሚሆነው። ምክንያቱም ብቻዬን የምሰራው ምንም አይነት ነገር የለም እንዳልኳችሁ። በግል ስራዬ በጣም ቢዚ ስለሚያደርገኝ ስራዬ ብዬ መጥቼ እናንተ ማጋራው ኮንተንትም አይኖረኝም ተመልካቾቻችን። ስለዚህ ተመልካቾች ሊኖት አላውቅም። መቅረጽ ላይ የደበረኝ ነው የምቀርጸው። እውነት ለመናገር ብዙም ይታያል፣ ብዙም ለሰው ይደርሳል ብዬ አይደለም። ግን ምናልባት ያው ብዙ ሰዎች ሲጠይቁ ስለነበረ እናንተን ከማክበር አንፃር መጥቼ እስቲ ረዱ የምትመጣ ከሆነ ድጋሜ እንደ በአዲስ ሞራል በደንብ አድርገን በርተን እንድንመጣ ማለት ነው። ለዛ ነው ተመልካቾቻችን። ስለዚህ ኮሜንት ላይ በደንብ አስቀምጡልን። በተረፈ እኛ በጣም ደህና ነን። እንግዲህ ባለፈው ባስቀመጥኩላችሁ የስጦታ እድል ለጥር ተጋቢዎች እንዲሁም ደግሞ በዚህ ዓመት ለምትጋቡ ሰዎች እንግዲህ ዲስካውንት አድርገንላችሁ ነበረ። ያንን ዲስካውንት በጣም ብዙ ሰዎች ተጠቅማችኋል። ውስጥ ሊያልቅ 9 ቀን የቀረ ተመልካቾቻችን 9 ቀን ብቻ ሊቀር ነው እና ያልተጠቀማችሁ ሰዎች ካላችሁ ተጠቀሙ። የተጠቀማችሁ ደግሞ እንኳን ደስ ያላችሁ፣ አትርፋችኋል፣ ብዙ ነገር አግኝታችኋል፣ አመስግናችኋል። በጣም እኛም እናመሰግናለን። ጥሩ ስራ እንዳገኛችሁ ተስፋ እናደርጋለን። ሞር ደግሞ እንግዲህ ጥር ላይ ደግሞ የምንጠፋበት ታይም ይሆናል ብዬ አስባለሁ። እንግዲህ ረዱ ግን ከመጣች ቢያንስ ከረዱ ጋር አብረን በደንብ አድርገን እንንቀሳቀስ እንችላለን። ከዛ ውጭ ግን ጥር ላይ በጣም ብዙ የሰርግ ስራዎችን ስላሉ እጃችን ላይ ትንሽ ጫና ሊበዛ ስለሚችል ብዙ ላንሰራላችሁ እንችላለን። ረዱ ከመጣች ግን ቢያንስ እሷ እየቀረጸች ውሏችንን ያለውን ነገር በደንብ አድርጋ ትሰራለች ብዬ አስባለሁ። እና ቤቱ ያለ ረዱ ባዶ ነው ተመልካቾቻችን። በእርግጠኝነት እኔ ብቻዬን እራሱ ስመጣ አታዩኝም። ምክንያቱም ረዱ ከሌለች አታዩኝም፣ አትመለከቱኝም። እሱንም አውቃለሁ። እና ተመልካቾቻችን ዛሬ በጣም አጭር ቪዲዮ ነው ይዤላችሁ የመጣሁት። ያው ይህን በማስመልከት ነው። እንግዲህ ትረዱኛላችሁ እያስባለሁ። ስለዚህ ተመልካቾቻችን ለቀጣይ የካቲት ከጾም በኋላ ሚያዝያ፣ ግንቦት እንዲሁም ደግሞ እስከ መስከረም ያላችሁ ሰዎች ካላችሁ በውስጥ ነው። ምክንያቱም በጣም ቀኑ ሲደርስ ነው እየደወላችሁ ያላችሁት እና መሸኘት ደግሞ ይደብራል። ተይዟል ፕሮግራሙ ማለት ከሰመር እኛም ብሎ የመጡ መግፋቱ በጣም ይከብዳል እና ቀድማችሁ ፕሮግራማችሁን አይዙ። እኛ ጋር ብቻ ሳይሆን የተለያዩ ቦታዎች አዳራሽም እንዲሁም መኪና ብዙ ነገሮች አብዛኛው ወቅታዊ ስለሆነ ስራው ባህሪው በጣም የመንጀስ ባህሪ ያላቸው እና ቀድማችሁ ነገሮችን ብታደርጉ አንድም በገንዘብም ታተርፋላችሁ፣ ከጊዜም ታተርፋላችሁ። ሁለትም አትጨናነቁ። ቀድማችሁ ለወሰናችሁት ነገር በደንብ ፍሪ ትሆናላችሁ። ፕሮግራማችሁን በጣም ያማረ ቆንጆ ነገር ይሆናል እና ሞር እንደዛ ብታደርጉ እመክራለሁ። ሙሽሮች ካላችሁ ማለት ነው። ያው ይሄን ነው ማለት ፈልጎ ተመልካቾቻችን። እስከዛሬ ከለቀኳቸው ቪዲዮዎች ውስጥ በጣም አጭሩ ቪዲዮ ሊሆን እንደሚችል ተስፋ አደርጋለሁ። ሲመስለኝ 5 ደቂቃ ምናምን እስካሁን አውርቻለሁ እና
እንግዲህ ያለረዱ ባዶ ነው ቤቴ። ስለዚህ ለረዱ መልእክት አስተላልፋለሁ። ባይዘዌ ከረዱ ጋር በጣም ይሄ የተጣላን ምናምን እንዳይመስላችሁ፣ በደንብ ነው የምናወራው፣ እንገናኛለን። ደርሮ ነው እንደውም ከድሮ በላይ ፍቅር አለ። የተጣላን እንዳይመስላችሁ በዩቲዩብ ስላልመጣች ማለት ነው። ግን ዩቲዩብ መስራት ፍላጎት የላትም እና ያን ነገር አልኩኝ ልታምንልኝ ወይም ደግሞ እሺ ብላ ፈቃደኛ ሆና ልትመጣ ስላልቻለች ነው እና ለእናንተ ልናገር የመጣው እንጂ ምንም አይነት ተጣልተን ወይም ጸብ ኖሮን አይደለም። በደንብ እንገናኛለን፣ ቤትም ብዙ እንገናኛለን፣ ውጭም እንገናኛለን። ያው ምናልባት ሌላ ነገር እንዳይመስላችሁ ብዬ ስላሰብኩ ነው ተመልካቾቻችን። ስለዚህ እናንተም ኮሜንት ላይ አስቀምጡላት፣ ታነበዋለች ብዬ አስባለሁ። እኔም ደግሞ የኔ ፍቅር ቤቴ ያላንቺ ባዶ ነው ታውቂያለሽ። እኔ ብርታትሽ፣ ጥንካሬሽ ለሆን ነው የምፈልገው። ሰው እንደዚህ በእንደዚህ አይነት ኮሜንት ወይም በእንደዚህ አይነት ነገሮች አትረበሺ ላት ፈልጋለሁ። በደንብ እንዲህ በኖርማል ያለ ቪዲዮ በደንብ አውርተናል። ሰው ስለምታውቀው እንግዲህ በቀጣይ ትመጣለች ብዬ አስባለሁ። ከመጣች እንግዲህ በደንብ ሞቅ አድርገን አሪፍ ቪዲዮዎች እንሰራለን ማለት ተመልካቾቻችን። ስለዚህ ሁላችሁም እንግዲህ ላይክ፣ ሰብስክራይብ ያደርጋችሁ እንግዲህ አበረታቱ ማለት ተመልካቾቻችን። ከዛ ውጪ ሰላማችሁ ዝት ይበልልን። ሀሳብ ኮሜንት ካላችሁ በውስጥ መስመር አስቀምጡልኝ፣ እናወራለን። አብራችሁ መስራት የምትፈልጉ ሰዎች ካላችሁ በውስጥ መስመር አውሩን። እንወዳችኋለን። ሌላው ደግሞ ተመልካቾቻችን የሰርጋችን ጉዳይ ነው። እግዚአብሔር ፈቅዶ በጣም ብዙ ነገሮችን እየተራመድን ነው። ለእናንተም ይፋ ያላደረግነው ወይም ያልነገርናችሁ ያው ሁሉም ነገሮች መስመር ከያዙ በኋላ የተሻለ ናቸው የተሻለ ስለሚሆን ለዛ ነው ተመልካቾቻችን። እና እግዚአብሔር ከፈቀደ እንግዲህ በጣም በቅርቡ ጠብቁ። ኃይሉ ጋር ብለን እንግዲህ ጠቅልዬ እኔም ቤት ያስገብቼ እንግዲህ ቀጣይ ምዕራፋችንን እንጓዛለን ማለት ነው። እግዚአብሔር ይርዳን። በጣም መናፍቃት ቀን ነው እውነት ለመናገር በጣም ከምላችሁ በላይ በእርግጠኝነት እኔ ይሄ ፊሊንግ እኔ ጋር ብቻ አይመስለኝም እናንተ ጋርም ይኖራል ብዬ አስባለሁ። ካለንበት ከመጣንበት ነገሮች አንጻር ካሳለፍናቸው ነገሮች አንጻር ሰርግ ለማድረግ እና ወደዛ ወደ ተሻለ እግዚአብሔር ወደሚወደው ነገር መግባት ማለት በጣም ትልቅ ነገር ነው እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ለዚህ ቀን አብቅቶናል። ስለዚህ መጨረሻውን እግዚአብሔር ያሳምነው። ያንን ቀን በጣም በጉጉት እጠብቃለሁ። ስለዚህ እናንተ በቅርቡ ጠብቁ። ቀኑ መች እንደሆነ ያለው ነገር ፕሮግራሙ እንዴት እንደሆነ ምናምን እያንዳንዱ ነገር በቅርቡ አሳውቃችኋለሁ። ግን ከረዱ ጋር ቢሆን በጣም ስለሚያምር በደንብ አድርጌ እንግዲህ እሷንም የማሳመን ስራ እንሰራለሁ ማለት ነው። ተመልካቾቻችን ያው እናንተን ጠልታ እናንተን ብላ አይደለም ስሜቴ ከሚረበሽ ብላ ካሳለፈችው ነገር አንጻር ምናልባት ባለፈው ቪዲዮ ላይ በደንብ ካያችሁት ብዙ ነገሮች የተናገረች እና ከዛ አንጻር ነውና ያው ሴት ልጅ ናት። ብዙ ነገሮች ትንሽ ነገሮች ስሜቷ ሊጎራት ይችላል እና ለዛም ነው እንጂ ከእናንተ ጋር ያለ ነገር አይደለም። ስለዚህ በእርግጠኝነት ደግሞ አይምሮና አዲስ አበባ በደንብ እንመጣለን ብዬ አስባለሁ። በደንብ አድርገን ደመቅ አድርገን እናሳልፈዋለን ሰርጋችንን ማለት ነው። ከዛ ቀጣይ የሚኖረን እንግዲህ ሂደት እንግዲህ ቤተሰብ ፋሚሊያችንን ነገር ከእናንተ ጋር አብረን እንቀጥላለን ማለት ነው። ተመልካቾቻችን እንግዲህ የዛሬ ቪዲዮችን ይህን ይመስላል። በቀጣይ በሌላ ቪዲዮች እንገናኛለን። አጭር ቪዲዮ ነው ዛሬ ይዤላችሁ የመጡት 8 ደቂቃ ከለቀኩ በእርግጠኝነት በጣም ብዙ ጊዜ ይሆነኛል፣ በ3 ዓመት በላይ ይሆነኛል ብዬ አስባለሁ። ስለዚህ ራዶ የኔ ፍቅር የኔ ማር ይህ ነገር አይተሽ ነይልኝ ባዶ ነኝ አንቺ ብያለሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቻው